ሰላም ጤና ይስጥልኝ እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ጥር 25 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ዙሪያ ከክልል ርዕሰ መስተዳድሮችና ከጸጥታ ዘርፍ አካላት ጋር ውይይት ማካሄዱን ኮሎኔል ደመቀ ዘውዱ የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ሲሉ በሁመራ ከተማ በተካሄደ ሰልፍ ላይ ባደረጉት ንግግር ማሳሰባቸውን አባይ ቴሌቪዥንና የአብክመ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነት መፈራረማቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ዙሪያ ከክልል ርዕሰ መስተዳድሮችና ከጸጥታ ዘርፍ አካላት ጋር ውይይት አካሄደ። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ጥር 25 2018 ከባለድርሻ አካላት ጋር በጸጥታ ጉዳዮች ላይ ያደረገውን ውይይት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የሀገር መከላከያ ሰራዊት ኃላፊዎች፣ የፌዴራል ፖሊስ አመራሮች እንዲሁም የክልል ርዕሰ መስተዳድሮች ተገኝተውበታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሚላተወርቅ ኃይሉ በውይይቱ ወቅትም ክልሎች ያሉበትን የጸጥታ ሁኔታ በዝርዝር መላካቸውን ገልጸዋል። ወይዘሮ ሚላተወርቅ አክለውም ቦርዱ በስድስተኛው ጠቅላላ ምርጫ የነበሩ ክፍተቶች እንዳይደገሙና የነበሩ በጎ ተሞክሮችን ለማስቀጠል ሰፊ ውይይት ሲያደርግ መቆየቱን ገልጸው ሰባተኛው ሀገራዊ ምርጫ ስኬታማ እንዲሆንም በየክልሉ ያለውን የሰላምና የጸጥታ ሁኔታን የመፈተሽ ስራዎች መጀመራቸውን ገልጸዋል። ምርጫ ቦርድ ቀደም ብሎ ይፋ ባደረገው የምርጫ ሁኔታ አስቻይነት ክልሎች የጸጥታውን ሁኔታ በአረንጓዴ በቢጫና በቀይ ለይተው ለቦርዱ ማሳወቃቸውን ዋና ሰብሳቢዋ ተናግረዋል። ስለ ሰባተኛው ሀገራዊ ምርጫ ከማን ምን ይጠበቃል በሚል አስቻይ ሁኔታ በተለይም ፖለቲካል ስፔሱን በተመለከተ አስቻይ ሁኔታ አለ ወይ የሚለውን ሰፊ ውይይት ቀኑ ሙሉ አድርገን ከዛ የተገኘውን ቃለ ጉባኤ ለሁላችሁም ልከናል። እስካሁን ድረስ ፊድባክ አላካችሁልንም፣ እንጠብቃለን። የዛ ቀጣይ የሆነ በዛኛውም ስብሰባ ስናነሳው የነበረ ከዚህ በፊትም በፖለቲካ ፓርቲዎች በተለያየ አጀንዳ ስንወያይ ሲነሱ የነበሩት የጸጥታ ሁኔታ አስቻይ ነው አይደለም የሚለውን ለማየት እንዲህ አይነት መገናኘት እንዲህ አይነት መድረክ ማዘጋጀት አስፈላጊ ስለሆነ ቦርዱ በገባው ቃል መሰረት ዛሬ ይሄንን መድረክ አዘጋጅቷል። እንግዲህ ይሄንን መድረክ ለማዘጋጀት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ በቢጫ በቀይ ተመድቦ እንዲላክልን አድርገናል። ውይይቱ ቀጣይነት ያለው መሆኑን የገለጹት ወይዘሮ ሚላተወርቅ ኃይሉ የጸጥታ ሁኔታ ተለዋዋጭ በመሆኑ ቀጣይነት ያለው ውይይት ያስፈልጋል ያሉ ሲሆን ከአስቻይ ሁኔታ ጋር በተመለከተም ከፓርቲዎች ጋር ውይይት መካሄዱንም ገልጸዋል። በፓርቲዎች በተደጋጋሚ ሲገለጽ የቆየው የአስቻይነትና የጸጥታ ሁኔታን የተመለከተ ውይይት መደረጉንም ዋና ሰብሳቢዋ ተናግረዋል። ይሄ ውይይት የመጀመሪያና የመጨረሻ አይደለም። እንደምታውቁት የጸጥታ ሁኔታ ተለዋዋጭ ነው። ዛሬ ቀይ የነበረው ነገ አረንጓዴ ሊሆን ይችላል። ቢጫ የነበረው ወደ አረንጓዴ ወደ ቢጫ ሊሄድ ይችላል። አረንጓዴ የነበረው ወደ ቀይ ሊሄድ ይችላል። ስለዚህ ዛሬ ጀመር ነው እንጂ ዛሬ አንጨርሰውም። በተከታታይ እየተገናኘን እየተወያየን ሁላችንም ሰባተኛው አገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ፣ የተሳካ አገራችንን ኢትዮጵያ ወደፊት የሚያስቀጥል ምርጫ እንዲሆን የሁላችንም ኃላፊነት ግዴታም ጭምር ነው። ለዚህ ምርጫ መሳካት እዚህ ያላችሁ ባለድርሻ አካላት ዋነኞቹ ናቸው። በውይይቱ ላይም ከክልል ርዕሰ መስተዳድሮችና የጸጥታ ኃላፊዎች በተጨማሪ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች የተሳተፉ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንዲካሄድ የጊዜ ሰሌዳ ማውጣቱ ይታወሳል። ኮሎኔል ደመቀ ዘውዱ የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ሲሉ በሁመራ ከተማ በተካሄደ ሰልፍ ላይ ባደረጉት ንግግር አሳሰቡ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ጦርነትን የሚያወግዝ ህዝባዊ ሰላማዊ ሰልፍ ተካሂዷል።
በዞኑ በሚገኙ በአራቱም ወረዳዎችና በአምስቱም ከተማ አስተዳደሮች የህወሓት ቡድን ፈጽሞታል የተባለውን ዳግም ወረራና ጦርነት በመቃወም ህዝባዊ ሰላማዊ ሰልፍ እየተካሄደ መሆኑን ከዞኑ ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። ከትግራይ ህዝብ ጋር ትናንትም ዛሬም ነገም ግጭት የለንም የሚል መልእክት የያዙት ሰልፈኞቹ በህወሓት ቡድን የሚፈጸሙ የጦርነት ትንኮሳዎችን አውግዘዋል። ሰልፈኞቹ ኢትዮጵያና ኢትዮጵያዊነት ያሸንፋል የሚሉና ሌሎች መፈክሮችን አሰምተዋል። ፍትህ ወዳድ ኢትዮጵያውያን ሁሉ ከፍትህና እኩልነት ጎን ሊቆም ይገባል ያሉት ሰልፈኞቹ አማራ ነን እንጂ አማራ እንሁን አላልንም ብለዋል። የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ሲሉ በሁመራ ከተማ በነበረው ሰልፍ ላይ ንግግር ያደረጉት ደግሞ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። የወልቃይት ጠገዴ አማራ ህዝብ ሰላም እንጂ ጦርነትን አይመርጥም ያሉት ኮሎኔሉ ይህንን ጦረኛ ቡድን ሁላችንም ሰላም ወዳድ ኢትዮጵያውያን ልናወግዘውና ልንቃወመው ይገባል የሚል መልእክትም አስተላልፈዋል። በሰላምና በውይይት እንጂ በኃይል የሚመጣ ነገር የለም ያሉ ሲሆን አማራዊ ማንነታችንን በህግ አግባብ ለማጽናት እየሰራን ነው ሲሉም ገልጸዋል። ሰላምን በመደገፍ ጦርነትን በማውገዝ ከፌዴራል መንግስቱ ጎን በመሆን ከመላው ህዝባችን ጋር ለኢትዮጵያ ብልጽግና እየሰራ ነው ያሉት ኮሎኔል ደመቀ የትግራይ ህዝብ ይህንን ጦረኛውን የህወሓት ቡድን ሊያውግዘው ይገባል ሲሉም አሳስበዋል። ከሰሞኑ የህወሓት ቡድን ታጣቂዎች በጠለምት በኩል የጦርነት ትንኮሳ መፈጸማቸውንና ውጊያ መክፈታቸው መዘገቡ ይታወሳል። አባይ ቴሌቪዥንና የአብክመ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የአማራ ብሔራዊ ክልላዊ መንግስት ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤትና አባይ ቴሌቪዥን በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ባሳለፍነው ቅዳሜ ተፈራርመዋል። በፊርማ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የአባይ ቴሌቪዥን ዋና ስራ አስፈጻሚ አቶ ግሩም ይልማ ጣቢያው ለሀገሪቱ ባህል ኪነ ጥበብና ታሪክ እድገት የራሱን በጎ አስተዋጽኦ ሲያደርግ መቆየቱን ገልጸዋል። ከአብክመ ባህል ኪነ ጥበብና ታሪክ ጽሕፈት ቤት ጋር የተፈረመው ስምምነትም የዚሁ አንድ አካል መሆኑን ጠቅሰው በጽሕፈት ቤቱ የሚሰሩ የባህልም ሆነ የኪነ ጥበብ ስራዎችን የማስታወቂያም ሆነ የፕሮዳክሽን ስራዎችን በነፃ ለማስተላለፍ ስምምነት ወስደናል ብለዋል። አባይ ቴሌቪዥን ከዚህ ቀደም በኢትዮጵያ ቲያትር ቤቶች የገጠመውን የማስታወቂያ ችግር ለመፍታት ሁሉም የቲያትር ቤቶች በአዲስ አበባ ብሶ ቢገኙትን ጋብዞ ጥሪ አድርጎ በርካታ ዓመታት ማስታወቂያ ሲሰጥ ነበር። በነፃ ማስታወቂያ አገልግሎት ሲሰጥ ነበር። አሁን ደግሞ በአማራ ክልል የኪነ ጥበብ እና የዝክረ ታሪክ ጽሕፈት ቤት የቀረበልን ጥሪ በመቀበል በእኛ በኩል ያንን የሰጠነውን የነፃ ማስታወቂያ እድል ለአማራ ክልልን ለማገዝ ከዚህ በኋላ እንግዲህ በእናንተ በኩል የሚወጣውን የኪነ ጥበብ ውጤት እንዳለ በእኛ በኩል ለህዝቡ እንዲደርስ ህዝቡም እንዲታደም ለምን የኪነ ጥበብ ለሀገር ግንባታ በጣም ወሳኝነት ሚና ስላለው በእኛ በኩል ኪነ ጥበቡን ለማገዝ ሁልጊዜም ዝግጁ ነን። የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤትን ወክለው ፊርማውን የፈረሙት ዳይሬክተሮች አቶ ሰለሞን ታደሰ፣ ሙላት ዋልና ሙላት ገረመው ባስተላለፉት መልእክትም በሀገራችን በርካታ ተመልካች ካለው ከአባይ ቴሌቪዥን ጋር ስምምነት መወሰዱ ለክልሉ ባህል ኪነ ጥበብና ታሪክ እድገት ከፍተኛ አስተዋጽኦ እንደሚኖረውም ተናግረዋል። የባህልና የኪነ ጥበብ ስራዎች ከተሰሩ በኋላ ሲያጋጥማቸው የነበረውን የተመልካች እጥረትም ለመቅረፍ በሚያስችል መልኩ የማስታወቂያና የሀብት ማፈላለግ ስራ እንደሚያግዝም ገልጸዋል። የአባይ ቴሌቪዥን ያው በኢትዮጵያ ካሉ ምርጥ የቴሌቪዥን ጣቢያዎች ዋነኛውና አሁን ወቅታዊ ሁኔታ ግንባር ቀደም በመሆኑ የአብክመ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ይህንን እድል በመጠቀም የተለያዩ የኪነ ጥበብ ስራዎችን ለህብረተሰቡ ተደራሽ በማድረግ እና አጠቃላይ የኦዲየንስ ቁጥራችን ከፍ ለማድረግ በማሰብ ከአባይ ቴሌቪዥን ጋር የስምምነት ሰነድ ለመፈራረም መጥተናል። እንግዲህ በቀጣይም ጽሕፈት ቤታችን የተለያዩ የኪነ ጥበብ ስራዎችን በተለያዩ ሞዳሊቲዎች ያቀርባል። ከነዚህም እንግዲህ አንዱ ትውፊታዊ ቲያትር ነው። ሌሎችም የህፃናት ቲያትሮች፣ ሌሎች ቲያትሮችን እናሳያለን በቅርቡ ጀምሮ ማለት ነው። ስለዚህ ይህንን በተለያዩ አማራጮች በተለይ በቴሌቪዥኑ የማስታወቂያ ስራዎችን በመስራት የአባይ ቴሌቪዥን በነፃ
ሙሉ ገዛ ለማድረግ ፈቃደኛ በመሆኑ ታላቅ ምስጋናችን እያቀረብን በቀጣይ የምንሰራቸውን ስራዎችም በተለይ በመዝናኛ ዘርፉ ላይ ከፍተኛ የሆነ አስተዋጽኦ ለማድረግ ድሉን ስለሰጠን እኛም እያመሰገን ቀጣይም አብረን እጅና ጓንት ሆነን የተለያዩ ስራዎችን ለመስራት የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ እንደሚሰጡ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም ሲሉ መናገራቸውን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ነገ ጥር 25 2018 ዓ.ም እንደሚያካሄድ የህዝብ ተወካዮች ምክር ቤት አስታውቋል። በዚህ ወቅት በፌዴራል መንግስት በ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት እንደሚቀርብም ተገልጿል። ፓርላማው ነገ በሚያካሄደው ስብሰባ ላይ ከምክር ቤቱ አባላት ለሚቀርቡላቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ተገኝተው ምላሽና ማብራሪያ እንደሚሰጡን ተመላክቷል። ባሳለፍነው ጥቅምት ወር የተካሄደው ስድስተኛው የኢፌዴሪ ህዝብ ተወካዮች ምክር ቤት የሥራ ዘመን 9ኛ መደበኛ ስብሰባ ላይ በወቅታዊ ሀገራዊ ጉዳዮችና በሰላምና የጸጥታ ጉዳዮች ዙሪያ ለተነሱላቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ማብራሪያ መስጠታቸው ይታወሳል። ነገ በሚካሄደው የ6 ወራት የሥራ አፈጻጸም ግምገማ ላይም በወቅታዊ ሀገራዊ ጉዳዮች ዙሪያ ሰፊ ማብራሪያ ይሰጣሉ ተብሎ ይጠበቃል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም ሲሉ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባሳለፍነው ቅዳሜ ጥር 23 2018 በሰጡት ቃለ መጠይቅ ታጣቂዎቻቸውን የሀገር መከላከያ ሰራዊት ወደሚገኝበት ጠለምት አካባቢ በመላክ ትንኮሳ እንደፈጸሙ አረጋግጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ለትግራይ ቴሌቪዥን በሰጡት ቃለ መጠይቅ ባሳለፍነው ሳምንት የሀገር መከላከያ ሰራዊት ወደሚገኝበት ጠለምት ወረዳ የዘለቁ ታጣቂዎች እንዲመለሱ ትዕዛዝ መስጠታቸውን የተናገሩት ፕሬዝዳንቱ አክለውም በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም ሲሉ ገልጸዋል። ሐሙስ ጥር 21 2018 የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስቱ ጋር ስለ ዲዲአርና ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበረኝ ሲሉ ተደምጠዋል። ግጭቱ ከተከሰተ በኋላ ከፌዴራል መንግስቱ ጋር ቀጣይ የሆኑ የስልክ ግንኙነቶች ነበሩ ያሉት ሌተናል ጀነራል ታደሰ በረራ ከተጀመረም በአካል በመሄድ እንወያያለን ሲሉ ተናግረዋል። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው፣ ሁሉም በሰላማዊ መንገድ ነው መደረግ ያለበት ሲሉም የፈጸሙት ትንኮሳ ትክክል አለመሆኑን የሚያረጋግጥ አስተያየት ሰጥተዋል። አያይዘውም በሰላም እንጂ በውጊያ የሚመለስ ጥያቄ የለንም ያሉ ሲሆን ችግሮችና ግጭቶች ሲፈጠሩ በፕሪቶሪያ ስምምነት መሰረት መዳኘት አለባቸው ብለዋል። ጊዜያዊ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ ነው፣ ስለሆነም ከሁለቱ አካላት ድጋፍና ተደማጭነት ማግኘት አለበት ሲሉም ተሰምተዋል። ሌተናል ጀነራል ታደሰ ወረደ ይህን ቢሉም በጠለምት ቀጠና ትንኮሳ የፈጠሩና ጥቃት የፈጸሙ ታጣቂዎች ከአካባቢው መውጣታቸው አልተረጋገጠም። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2940 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2940 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 14 ዙር በረራ የተመለሱት ሁሉም ወንዶች እንደሆኑና ከተመላሾች መካከል 25ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተመላክቷል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 8033 ኢትዮጵያንን ወደ ሀገር መመለስ መቻሉን ሚኒስቴሩ ገልጿል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ ማስታወቁን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። ባሳለፍነው ሳምንትም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3422 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ሚኒስቴሩ አስታውቆ ነበር። በሳምንቱ ውስጥ በተደረገ 14 ዙር በረራ የተመለሱትም 3337 ወንዶችና 82 ሴቶች እንዲሁም 3 ህጻናት ሲሆኑ ከተመላሾች መካከል 72 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ሚኒስቴሩ ገልጾ ነበር።
ዶናልድ ትራምፕ በኢራን ላይ እርምጃ ካልወሰዱ ኢራን መልሳ ትጠናከራለች ሲሉ የሳውዲ አረቢያው መከላከያ ሚኒስቴር ተናገሩ። የሳውዲ አረቢያው የመከላከያ ሚኒስቴር ፕሬዝዳንት ዶናልድ ትራምፕ እንደዛቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ብለዋል መባሉ እያነጋገረ ነው። የአሜሪካው የዜና ድረገጽ አክሲዮስ የሳውዲ አረቢያው የመከላከያ ሚኒስትሩ ልዑል ካሊድ ቢን ሰልማን አድ ሳውድ አርብ ዕለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸውን በስፍራው የነበሩ ምንጮችን ጠቅሶ መዘገቡ ተገልጿል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን የአንድን አገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም፣ ዘገባውን አጣጥለው አገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን ገልጸዋል። እሁድ ዕለት የወጣው አሽራቅ አል አውሳት ጋዜጣ አንድ የሳውዲ ከፍተኛ ባለስልጣን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉ አስተባብለዋል ተብሏል። ሳውዲ በኢራንና በሳውዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ሲሉ ስማቸው ያልተጠቀሰ ባለስልጣን ተናግረዋል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባቅሪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸው ገልጸዋል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያንን ለአደጋ ይዳርጋቸዋል፣ እንዲሁም ከቀጠናው የሚነሳው እሳትም አሜሪካና አጋሮቿን ይበላቸዋል ሲሉ አስጠንቅቀዋል ተብሏል። ከአባይ ቴሌቪዥን የምሽት ዘገቦቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበጀት ዓመቱ የመጀመሪያ ግማሽ ዓመት 162.73 ቢሊዮን ብር መሰብሰቡን አስታወቀም። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበጀት ዓመቱ የመጨረሻዎቹ 6 ወራት 176.76 ቢሊዮን ብር ለመሰብሰብ ታቅዶ 162.73 ቢሊዮን ብር መሰብሰብ መቻሉን አስታውቋል። ይህም ከባለፈው ዓመት ጋር ሲነጻጸር ብልጫ እንዳለው ተመላክቷል። የቢሮው ምክትል ኃላፊ ወይዘሮ ወርቅነሽ ሰቦቃ ከተማ አስተዳደሩ ገቢን በትኩረት በመሰብሰብ የከተማዋን ልማት ለማፍጠን እየሰራ እንደሚገኝ ለአዲስ ዘመን ተናግረዋል። በከተማዋ ከ300 ሺህ በላይ ግብር ከፋዮች እንዳሉ የጠቀሱት ምክትል ኃላፊዋም ከእነዚህም ውስጥ 86 ከመቶ የሚሆኑት የሚጠበቅባቸውን ግብር ከፍለው ክሊራንስ የወሰዱ ናቸው ሲሉ ተናግረዋል። ቀሪዎቹም ንግድ ሚኒስቴር የክፍያ ጊዜውን እስከ ጥር 30 በማራዘሙ የሚጠበቅባቸውን ግብር ያልከፈሉ እድሉን በመጠቀም መክፈል እንደሚኖርባቸው አሳስበዋል። ከተማ አስተዳደሩ በ1999 ነጋዴዎች ላይ የእርምት እርምጃ መውሰዱን ወይዘሮ ወርቅነሽ ተናግረው ቢሮው በቀሪው ግማሽ ዓመትም ዓመታዊ እቅዱን ሙሉ በሙሉ ለማሳካት ከባለ ድርሻ አካላት ጋር በመቀናጀት እየሰራ ይገኛል ሲሉ አክለዋል። የኢትዮጵያ መንግስት ከዩናይትድ ኪንግደም መንግስት ጋር በመተባበር የ400 ሚሊዮን ዶላር የኃይል ማስተላለፊያ ፕሮጀክት ስምምነት ተፈራረመም። የኢትዮጵያ መንግስት ከዩናይትድ ኪንግደም መንግስት ጋር በመተባበር በሀገሪቱ የኃይል ዘርፍ ታሪክ የመጀመሪያ የተባለውንና በግል ዘርፍ የሚደገፍ የ400 ሚሊዮን ዶላር የኃይል ማስተላለፊያ ፕሮጀክት ስምምነት በትናንትናው ዕለት ተፈራርመዋል። ከእነዚህ ፕሮጀክቶች መካከል የኢትዮጵያን የታዳሽ ኃይል አቅም ከጅቡቲ ጋር በማገናኘት ቀጠናዊ ትስስርን የሚያጠናክረው የሁርሶ አይሻ የኃይል መስመር ግንባታ ዋነኛ እንደሆነ ተገልጿል። በስምምነቱ መሰረት ግንባታው የሚከናወነው የሁርሶ አይሻ የኃይል መስመር 198 ኪሎ ሜትር ርዝመትና 400 ኪሎ ቮልት የመሸከም አቅም ይኖረዋል ተብሏል። ይህ መስመር በሰሜን ምስራቅ ኢትዮጵያ ያለውን ሰፊ የንፋስና የፀሐይ ኃይል የማመንጨት አቅም ወደ ብሔራዊ የኃይል ቋት ከማስገባት ባለፈም ከጎረቤት ሀገር ጅቡቲ ጋር ያለውን የኃይል ትስስር በእጅጉ ያጠናክረዋል ተብሎ ይጠበቃል። ይህ ፕሮጀክት ልዩ የሚያደርገው በኢትዮጵያ የኃይል ማስተላለፊያ ዘርፍ የመጀመሪያው በህዝብና በግል አጋርነት የሚከናወን መሆኑ ነው። በዩናይትድ ኪንግደም መንግስት የልማት ፋይናንስ ተቋም ስር የሚገኘው ግሪድ ወርክ በሁርሶ አይሻና በደጋሃቡር ቀብሪ ዳሃር ፕሮጀክቶች ላይ በድምሩ 400 ሚሊዮን የአሜሪካ ዶላር ኢንቨስት እንደሚያደርግ ተገልጿል። ከዚሁ ጋር ተያይዞ ከ2018 እስከ 2021 ዓ.ም የሚቆየውንና በመንግስት ኢንቨስትመንት እንዲሁም በንብረት አስተዳደር ላይ ትኩረት የሚያደርገውን የኢትዮጵያ ኢንቨስትመንት አማካሪ ተቋም ምዕራፍ ለመጀመር የሚያስችል የመግባቢያ ስምምነት ተፈርሟል። ላይፍ ታይም ፕሮፐርቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነውን ጆን ዳንኤልን የብራንድ አምባሳደሩ አድርጎ ሾመም።
በሪል ስቴትና በኢንዱስትሪ ዘርፍ ተሰማርቶ ያለው ላይፍ ታይም ፕሮፐርቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የቲክቶክ ማህበራዊ ሚዲያ ተጽዕኖ ፈጣሪ ጆን ዳንኤልን ዮሐንስ በቀለ የብራንድ አምባሳደሩ አድርጎ መሾሙን በይፋ አስታውቋል። የላይፍ ታይም ፕሮፐርቲስ ዋና ስራ አስኪያጅ አቶ ደግሰው አያናን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች በተገኙበት በተከናወነው መርሃ ግብር ላይ ላይፍ ታይም ፕሮፐርቲስ በሪል ስቴትና በሌሎች የኢንዱስትሪ ዘርፎች ላይ ተሰማርቶ እንደሚገኝ ተናግረዋል። በተለይም በመዲናችን አዲስ አበባ በተለያዩ ስፍራዎች ዘመናዊና ለመኖሪያ ምቹ አፓርታማዎችን በጥራትና በአጭር ጊዜ ውስጥ ሰርቶ በማስረከብ የሚታወቅ ተቋም ስለመሆኑ ተገልጿል። በአሁኑ ወቅት በቦሌ መድኃኔዓለምና በራማዳ ሆቴል መካከል ባለ 21 ወለል አፓርታማ ሰርቶ ለማጠናቀቅና ለተጠቃሚዎች ለማቅረብ በዝግጅት ላይ የሚገኝ ድርጅት ስለመሆኑ ተነግሯል። ከዚሁ ጋር በተያያዘ የድርጅቱን ስራዎች በማህበራዊ ሚዲያ ዘርፍ ይበልጥ ለሰፊው ማህበረሰብ በተለይ በቲክቶክ መተግበሪያ በርካታ ተከታዮችን ያፈራው ጆን ዳንኤል የድርጅቱ ብራንድ አምባሳደር ተደርጎ መመረጡን ገልጿል። ባሳለፍነው አርብ ጥር 22 ቀን 2018 ዓ.ም በተከናወነው የፊርማ ስነ ስርዓት ላይ እንደተገለጸው ቲክቶከር ዮሐንስ ዳንኤል ለ1 ዓመት ያክል ኮንትራት ከድርጅቱ ጋር መፈራረሙ ተገልጿል። በዚህ የጊዜ ገደብ ላይም የላይፍ ታይም ፕሮፐርቲስ አጠቃላይ ስራዎችን እንደሚያስተዋውቅ በመድረኩ ላይ ተነግሯል። ስምምነቱ ከማስታወቂያ ስራ ባሻገር ጆን ዳንኤል ከላይፍ ታይም ፕሮፐርቲ ጋር በመተባበር የበጎ አድራጎት ስራዎችን እንደሚያከናውኑ ተገልጿል። ተከታተሉት የነበረው የዕለተ ሰኞ ጥር 25 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት